ተወሳሰበብኝ ተመሳጠረብኝ ጌታዬ በብሩክ ላይ ያደረግሽውን በወንድሙ ላይ ፈጽም አለቃ ቀን በቀን እየተሰቃየ በቁም እንዲሞት ማድረግ ነው የምፈልገው የሆነ ሰው ፍጥረቅ አርጋ ያለቅለቅ ግደል ግደል ይለኛል አባዬ ቶሎ አይደለም እንዴ ቶሎ ይድናል ምሳሌ ይድናል እሺ ቅድስት 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 አቤት እንደዚህ ጠራከኝ ምን እያደረግሽ ነው ምን እያደረግሽ ነው ምን አደረኩኝ እንዴ ቆይ ምን የተለየ ነገር አገሽብኝ ቆይ ግን አንቺ አታፍሪም እግርሽን ሰቅለሽ ሰው ቤት መጠጥ ስትጠጪ አታፍሪም ይሄ ነውር ነው ይሄ ባህላችን ማለት ምን ያሳፍረኛል አልሰረኩ እምጠጣው እንደሆነ በገዛ ገንዘብ ነው አይደል እንዴ ቆይ አንተ ግን ምን አይነት ሰው ነህ የጠራት ለዚህ ብቻ ባልሆነ መድብል በጣም ይቅርታ የኔ ጥፋት ነው ያስተካክላለሁ ግባና አረፍ በል አንተ ሰው እንዴት ገና ዛሬ ያወቀው ቤት እንግድነት መጥቶ እግሩን ሰቅሎ እንዴት መጠጥ ይጠጣል ይሄ ልክ ነው ይሄ ባህላችን ማለት አይ ይሄ ልክ አይደለም ይሄ ጤነኝነትም አይመስለኝም እጭ እንግዲህ ዝም በል እባክህ ምንድነው ይሄን ለምታካብደው ቀለል አድርገው እንጂ አንቺ መድብል ይቅርታ በቃ አንተ አረፍ በል ግባ ቅድስት ላንቺ ስል እሺ ይቅርታ በጣም አመሰግናለሁ ምን እያደረግሽ ነው በተከበርኩበት ቤት መተሽ ታዋርችኛለሽ እንዴ ይሄው ቀጥ ብለሽ ግፊ ልጅ ወደ ክፍልሽ ቆይ ግን አልገባኝ ይሄ ምን አገባሽ ምንም አይነት ጭቅጭቅ አልፈልግም ትንሽ ግቢ ትንሽ ቀጥይ ነገሩ እንዴት ነው ዝም በይ እንዴት ነው ነገሩ እንዴት ነው ነገሩ ይቅርታሽን መድብል በጣም ምን አይነት ሰዓት ነው ሴትዮዋ ግን ጤነኛ የሆነ ችግርማ ሰው በጤናው እንደዚህ ነው ብሩኬ እንዴት ብዬ እንደማጽናና አላውቅም ልብ እንደተሰበረ ይገባኛል ግን ደግሞ መበርታት አለብህ አንተ ሰላም ስትሆን ነው ይሄ ቤት ሰላም ቢሰፍሩበት አለበለዚያ ያዘን ደመና ያጠላበታል ለምሳሌ ለቅድስትም ስትል መበርታት አለብህ ብሩኬ በርትተህ ለቤት አለኝታ መሆን አለብህ
ተመርተኛንም አበርታ ይሄንን ነገር ያደረገችው ማህሌትን ግን አንቺ በደሮ አንቺ የዝና ቡችላ በኔ ዙሪያ ካሉ ሰዎች ጋር ስትነጻጸሪ ኢምንት መሆንሽን ታውቂያለሽ አይደል? አውቃለሁ አለቃ። ደግሞውንም አንቺ ከመጣሽ ጀምሮ እቅዶቼ ሲከሽፉ እንጂ ሲሳኩ አይቻላቅ። እባክህ ትንሽ ጊዜ ብቻ ታገሰኝ። ሁሉንም ነገር እናሳካዋለን። ቆይ አንቺ ከሃዲ ከዛ መድብል ከሚባል ወሮ በላጋ ተመሳጥረሽ እኔን የካድሽኝ ሆነ እንዴ? እኮ እኔ ከመድብል ጋር እኔ ነኝ ከዛ ጋር በፍጹም አለቃ። እኮ መድብል ጭራቅ አንቺስ ምን ልትባይ? ከአንቺ እሱ 10 እጥፍ ይሻላል። ቢያንስ ልበ ሙሉ ነው። ደግሞ ከሱ ጋር እየሰራሽ መሆኑን ከደረስኩበት እንደ ሲጋራ ረግጬ ያጠፋሽ ነበር። ተረጋጊ። እንዲሁ ለጨዋታው ነው እንጂ አንቺን እንዴት ነው ከመድብል ጋር የማነጻጸርሽ? ግን እኮ ክዶሃል። ማንም ተዳፍሮ እፉኝት ይህን መርዝሽን የቆሰለ ገላይ ላይ ልትነካኪያት ሞክሪ። እሺ አለቃ ይቅርታ። ይኸውልሽ አፍሽ እንዳመጣ የምትዘባርቂ ከሆነ ሁለተኛ እዚህ ቤት ድርሽ እንዳትይ ነው የማደርግሽ። ምላስሽን ቆርጬ በሚጥሚጣ ነው የማጎርስሽ። አውቃለሁ አለቃ። እሺ አሁን አንድ ሚሽል ልስጥሽ። ልብ ብለሽ አድምጪኝ። ምን? ምሳሌዬ ምን ሆነሽ ነው ምሳሌ? ምንም አልሆንኩም። እንዴት ምንም አልሆንኩም ትኛለሽ? ከፍቶሻል እኮ። ማን እንዳስከፋሽ ብቻ ንገሪኝ። ቅድስትዬ ወይ አባዬ ቶሎ አይደንም እንዴ? ቶሎ ይድናል ምሳሌ፣ ይድናል። እሺ ግን እኮ ሳጫውተው እያመመው ነው መሰለኝ፣ ያለቅሳል። ምሳሌ ለትንሽ ጊዜ ነው እሺ። ከዛን እንደ ድሮሽ አብሮሽ ይጫወታል። ቶሎ ቢድንልኝ ደስ ይለኛል፣ ግን እስከዛ አጫውተዋለሁ። አዎ የኔ ልባ እንደሱ ነው የሚባለው። እሺ ከዚህ በኋላ ደግሞ እዚህ ብቻሽን አትቀመጭ እሺ? እሺ በቃ አጥኚ። አንቺ ዳታ አንቺ ምን እያረሽ ነው? ምንድነው ተከብደል እንዴ? ቆንጆ ሴት ተኝቶ ማያውቅ ክንድ ልተኛበት ብዬ ነው ወጉ ይድረሰው ላለማምደልክ የነም ደምታ ኧረ ተነሽ ወደዛ። እናትሽ ምን ትላለች? ምንድነው አንቺ የምትለኝሽ? በስሜ ጥራኝ፣ የተከበረ ስም አለኝ። እሺ ምጠራበት ስም አለኝ። አንቺ
ለማቆለባበስም ለማቆላመጥም የማይመች ስም ይዘሽ የተከበረ ስም አለ ስትይ አታፍሪ? ኧረ እባክህ አልቀረልም። እሺ ሲጀመር ማን አቆላምጠኛል? ደግሞ እንደዛ ልትያምርሻል እንዴ? ያንቺ ስም ማለት እኮ ግድግዳ ነው። እንደውም ይኸውልሽ ዛሬ ቀን ይውጣልሽ ላቆለባብስሽ። ዋ መድብል ዋ እንዳትሞክር። ዳጥዬ ዳጥነት የኛ ድጥድጥ እንዴ! ኧረ አንተ በእግዚአብሔር ኧረ በኪድ እየስበል እንዴ! አንተ የሰፈር ሰው ቢሰማ ምን ይላል እንዴ? ያው ምን ችግር አለው? ሰዎቹ በየመንገዱ ሲያገኙሽ የኛ ዳጥነት የኛ ድጥድጥ ቢሉሽ ያማርብኝ መስሏል። እሺ ሲጀመር እኔ ነኝ ጥፋተኛ። እሺ እዚህ ካንተ ጋር መቀመጥ እሺ እሄድልሃለሁ። ኧረ እባክሽ ኧረ ቁጭ በይ እንዴ! አንቺን ብዬ በመጣ እንደዚህ ትመናቀርብኛለሽ? ኧረ ተይ ዳጣ። ይኸውልህ እንግዲያውስ አማርኛን አስተካክል እሺ። የሆነ ነገር እኮ ላማክርሽ ፈልጌሽ ነው። ምን መድብል? እኔን ፈልገኸኝ? እንዴት መሰለሽ ቅድስቴ ጣላሽ መሰለኝ። አዎ ደግሞ እንደሱ አትይኝ። እንዴት ልሽ እንዴት እንደሽ ነው የፈለግሽው? እስኪ ንገሪኝ ትንሽ ይወፍ። ይኸውልሽ አለሜ አሁን የምኖረውን ህይወት እኔ ላብራራልሽ የምችልበት ጊዜ ላይ አይደለሁም። ታዲያ እኔ መች አብራሪልኝ አልኩሽ? ባትኝ ማለትሽ አይቀርም። ይኸውልሽ አለሜ ባትኝ እንኳን በቃ ለኔ ህይወት ለኔ ስሜት መጠንቀቅ አለብሽ። አይ እኔ አልገባኝም። ምንድነው ነገሩ? እዚህ ቤት ከመጣው ጀምሮ የሆነ ደስ የማይል ነገር እያየሁ ነው። ቆይ ምን ተፈጥሮ ነው? አለሜ እንደዚህ አልነበርንም። በጣም ደስተኞች ነበር፣ ግን ከአቅማችን በላይ በሆነ ነገር ሳቃችንን ቀሙን። ቢሆንም አሁንም ቢሆን ሳቃችንን ለመመለስ እየጣርን ነው። አንቺ ደግሞ በቃ ለቤተሰቡ ወጣ ያለ ባህሪ እያሳየሽ አጉል እንትን አትበይኝ። ቆይ ይሄ ሁሉ ነገር ለምን ጠጣሽ ነው? ቆይ እኔ ያልገባኝ ነገር በእህቴ ቤት ነፃነት ቢሰማኝ ምንድነው ክፋቱ? አለሜ ነፃነትሽን እኮ እኔ እፈልገዋለሁኝ፣ ግን ደግሞ አሁን አይደለም። በቃ የሌሎቹንም ስሜት ማክበር አለብሽ። ምን ካሌብ ማለት ያለቃ? ወይኔ ጉዴ! ምን ነው እናቴ ባልወለድሽኝ ተባቴ ልግባ። ምን ያንቦቀቦቅሻል? ለነገሩ ልክ ነሽ፣ ባትወለጅ ይሻልሽ ነበር። አንቺ እኮ እንዳይጥ እድሜ ዘመንሽን በሙሉ ነገሮችን በማበላሸት ነው የኖርሽው። ይኸውልሽ አሁን በምሰጥሽ ሚሽን ግን ምንም ነገር እንዲበላሽ አልፈልግም። አለቃ ግን ምንድነው እንዳደርግልክ የምትፈልገው? እንድታድርግልኝ የፈለኩት በጣም ተራና አንቺ የሰለጠንሽበት የሰውን ህይወት የማኮላሸት ስራ ነው። አልገባኝም። በደንብ ይገባሻል፣ ደግሞም ገብቶሻል። ይኸውልሽ እስካሁን መድብል እንዲሞት ነበር የምፈልገው፣ ግን አሁን መሞቱን ሳይሆን ቀን በቀን እየተሰቃየ በቁም እንዲሞት ማድረግ ነው የምፈልገው። ተወሳሰበብኝ፣ ተመሳጠረብኝ ጌታዬ። እንግዲያውስ አፍታትቼ ግልጽ አድርጌ ልንገርሽ፣ ያንን የቀድሞ ባልሽን ልጨርሰው እንዳልጨፈልቅሽ። አንቺ ዝንብ፣ እኔ ሳወራ በመሃል ጥልቅ አትበይ። ደግሞ ያንቺ የድሮ ባል ሞት ለኔ ምን ያደርግልኛል? ይልቅ በብሩክ ላይ ያደረግሽውን
በወንድሙ ላይ ፈጽም። አለቃ እንዴት ብዬ ማለቴ እንዴት አድርጌ? ወይኔ ጉዴ! ልክ ብሩክ ላይ እንዳደረግሽው መድብል ላይ ፈጽም። ይህንን ሳታደርጊ ቤቴ ዝር እንዳትይ። ግን እኮ አሁን የምትፈተኝበት ሰዓት ላይ ደርሰሻል። እያንዳንዱ እንቅስቃሴዋን በትኩረት ተከታተሉት። እና ምን ያስለመልምሻል እንዴ? መድብል እንግዳ ነገር ሆኖብኝ ነው። ምኑ? ኧረ በእናትህ አንተ ደረቅ ጥያቄ ጠይቀኝ። ቆይ ምን ልበልሽ ዳጣ? ቆይ ምኑ ነው እንግዳ የሆነብሽ? ንገሪኝ እስቲ። መድብል እፈልግሻለሁ ነው ታስፈልጊኛለሽ? ብቻ አላውቅም፣ ግን አንዱን ብታኛለህ መድብል። በእርግጥ ታስፈልጊኛለሽ። ያንቺ አስፈላጊነት ደግሞ ለኔም ሆነ ለሌሎች ምንም የሚያጠራጥር አይደለም። እናቴ የሌሎችን ተውና አንተ ነገር ምንድነው? ምን እባክሽ አንድ ሀሳብ ሰቅዞ ይዞኛል። እሱን ላማክርሽና ምን እንደማደርግ እንድትነግሪኝ ፈልጌ ነው። ምንድነው ሰቅዞ ያዘ? የኔ ጉብል ዳጣ እየቀለድኩ አይደለም። እሺ ንገረኝ መድብል። ይሄው ልስማ። ግን ምን? እኔም በቁም ነገር ቀርቦ እስከዛሬ ስሜቱን ያካፈለኝ ሰው የለም። ዳጣ አንቺ እኮ ሁሌ ስትስቂ ስትጫወቺ ቀልቃላ ነገር ናት ብለው እንጂ ካንቺ እኮ ቁም ነገር ጠፍቶ አይደለም። እያጽናናኝ ነው ወይስ እየሰደብከኝ? እንጃ ዳጣ ፕሊስ እባክሽ አታስጨንቂኝ። የሰቀሰን ሀሳብ ትነግረኝ መድብል። ዳጣ ብቻ የሆነ ሰው ፍጥረቅ አርጋ ነቅነቅ ግደል ግደል ይለኛል። የሆነ ኃይለኛ ስሜት እየገፋፋኝ ነው። ዳጣ እቺ ልጅ ምን ሆናለች? ለነገሩ እኔ ነኝ ጥፋተኛው። እሷን ከቁም ነገር ቆጥሬ ለመካከር መቀጣጠር። አሁን በቃ ቤቱን ሄዳ ታምሰዋለች። መቅደም አለብኝ። ቤቱ ሳይታመስ በአቋራጭ እጄ መቅደም አለብኝ። ብሩኬ ደግሞ እሺ እችን ብቻ ወይ ስሙትል ብዬ ብትበላ ግን በጣም ደስ ይለኝ ነበር። እሺ በቃ የኔ ጌታ አላስገድደህም።
ትንሽ ውሃ ጠጣና መድኃኒትን ትወስዳለህ። ሰላም አላችሁ ቅድስትዬ። ሰየኔ ልጅ መጣሽልኝ? ምሳሌ ብቻሽ ነው እንደ ከትምህርት ቤት የመጣሽው? አይደለም ከጠጣ ጋር ነው የመጣሁት። እስከ በራ ደረሰችኝና እነ ሉላን ሰላም ብያቸው ልምጣ ብላ ሄዳለሁ። ምሳሌ እንዴት እንዳስደነገጥሽን ብታይ። ይኸውልሽ ወደፊት ግን ማለት ነው እኔ ኤደን ወይ ዳጣ ወይ ደግሞ መድብል ብቻ አንዳችን ካልመጣ ከትምህርት ቤት ብቻሽ እንዳትወጪ እሺ? እና እናንተ እስከምትመጡ ትምህርት ቤቱ ጋር ብቻ ይልቁ። አይ ምሳሌ እንደሱ እኮ ማለት አይደለም። አባትሽ ምን አለሽ መሰልሽ? ወደፊት አንዳቸው ካልመጡልሽ አንዷን መምህር ቤት ያድርሽኝ በያት ብሎሻል። በቃ እንደውንም ቲቸር እናስፈቅዳትና ወደ ቤት ሰጂኝ እላታለሁ። ጎበዝ ይንለት እንትንሽ በበቃ ኩርሳሽን ይዘሽ ሂጂና ልብስሽን ቀይረሽ መክሰስ ትበያለሽ። ብሩኬ እንኳን ካንተ ተወለደችልኝ። ተረጋጊ። እኔ እኮ ስቀልድ ነው። ምን ሆነሻል? ምን እየቀለድኩኝ ነው። መድብል ምንም መግደል ደም ምናምን የለም። ምን ሆነሻል? እየቀለድኩ ነው አልኩሽ። በቃ እምለው ሳጣ ለጨዋታ ብዬ ያደረኩት ነገር ነው። መድብል እኔ እኮ የምትቀልኝ መስሎኝ እኮ ነው። ተንፍሻው፣ በደምብ ተረጋጊ። መድብል ግን የፈለገ ቀልድ ቢታጣ አሁን በእንደዚህ አይነት ነገር ይቀለዳል መድብል። ቆይ አንቺን የማንቀሽ መስሎሽ ነው እንደዛ ስትበሬ ሮጥሽው እንዴ? አነጋገር እኮ በጣም ነው የሚያስፈራው እኮ መድብል። ይሄ ማይዝና ትራውማ ነው። ቆይ ለመሆኑ የት ለመድረስ ነው እንደዛ የበረርሽው? ቤት ነው ታዲያ። እስክታንቀኝ ድረስ መጠበቅ ነበረብኝ እንዴ? ዝበይ ወረኛ። ወይኔ መድብል ስንቱን እንዳስሮጥከኝ። ወይኔ መድብል ግን እኮ ልደርስ ነበር። እኔ የምልሽ ዳጣ ለምን ግን አትሌቲክስ አትሞክሪ? ኧረ እባክህ ሳሸንፍ ትዘፍነልኛለህ? ዝበይ ወረኛ። ማሸነፍ በምላስ ነው የሚያመሰልሽ እንዴ? ኧረ እባክህ ካንተ ባልሻልም። በረሮ ያስኩሽ እኮ ይኸው እዚህ። እሱ ባቋራጭ ነው። እስኪ አንተ ወንድ ከሆንክ ፊት ለፊት ሞክረኝ። እስኪ ሞክረኝ እንደገና።
እንዴት ነህ ታሬ? በሰላም ነው የፈለግሽ? በሰላም ነው። ለሆነ ጉዳይ ፈልጌ ነው። ቁጭ በል። ይኸው ተቀመጥኩኝ። ምንድን ነው የምትነግሪኝ ጉዳይ? መጀመሪያ የሚጠጣ ምን ይምጣልህ? አያስፈልገኝም። ይልቁን ስራ ስላለብኝ ቶሎ ወደ ገደለው ግቢና ልሄድ ነው። ምን መሰለህ ታሬ፣ በጣም ትልቅ ችግር ውስጥ ነው ያለሁት። የምን ችግር? በራሴ ስህተት የገባኋቸው ችግሮች እንዳሉ ሆነው አሁን ደግሞ ካሌ በጣም ከአቅሜ በላይ የሆነ ሚሽን ሰጥቶኛል። ምን አይነት ሚሽን? ማለቴ ለእኔ መንገር ተገቢ ከሆነ ብዬ ነው። ከአንተ የተደበቀ ነገር የለም። በእርግጠኝነት ያው የምታውቀው ነገር ነው። ግን ይሄ በጣም ህይወቴን አደጋ ውስጥ የሚከት ነገር ነው። ታሬ እባክህ እንድትረዳኝ እፈልጋለሁ። መጀመሪያ አስረጂ ምን እንደገጠመሽና ምን ሚሽን እንደተሰጠሽ። ከዛ በኋላ በእኔ ምክንያት ህይወትሽ መታደግ የምንችል ከሆነ ችግር የለውም። ግን ደግሞ ማለት ትሰሚኛለሽ፣ ከካሌብ ጋር የሚያከዳዳ ወጥመድ እንዳይሆን። እንደሱ አይደለም ደግሞ ልትረዳኝ ትችላለህ በእርግጠኝነት። እሺ እንደዛ ከሆነ ወደ ጉዳይሽ ግቢ። ይኸውልህ ታሬ ምን መሰለህ፣ የመድበል ወንድም ላይ ማለት ብሩክ ላይ ያደረኩትን የማይገባ ነገር ታውቃለህ። እሱ ደግሞ ይቅር የማይባለው ጥፋቴ ነው። አሁን ደግሞ ካሌብ በተመሳሳይ መድብል ላይ ይህንን ነገር እንድፈጽም አዞኛል። መድብል? እንደዛ ነው ምሳሌ፣ እንደዛ ነው። እሺ ቡራ፣ ይሄን ጨዋታ ያሸነፈች ቸኮሌት ገዝቶ ይሸልማል። አባ ትስማማለህ አይደል? ይኸውልሽ ቃላት መተካት ነው። በሶስት ዙር ነው የሚያልቀው። ቶሎ ቶሎ በመጨረሻው ፊደል ሌላ ቃላት መተካት። እሺ ከታላቅ ጀምሪ። አንቺ ልታስረጅኝ ነው? ቡራ ምን እንደምትል ትሰማታለህ እንዴ? እሺ ለማንኛውም ልጀምር። ቸኮሌት፣ ትብለጥ፣ ጥጥርስ፣ ስካርፕ። ወይኔ የስ አሸነፍኳት። የስ አያ አባ፣ እኔ አንተ ልጅ አኮራው። ኧረ እባክሽ፣ ኧረ በእናትሽ አታካብጂ። ምንድን ነው ገና የመጀመሪያውን ዙር እኮ ነው። በሻውን ቀጥይ። እሺ ዳጣ። አንቺ ሙጢ ምን እንደምትል ሰማት? ቡራ በምን እንደጀመረ ሰማት አይደል? ያገናኛል። እሺ ጀምራለሁ። ቀጥይ ዳጣ። ጣሊያን። ንንብ። ብብሆን ንንብ። አየሽ ደገምሽ። ዳጥነትን የዋዛ አድርገሻት ነበራ። አሸነፈች እንዴ? አንድ እኮ ነው። እሺ ጀመሪ። መመድብል። ልዕልና። በውስጥ የበቀል ሳት ሲቀጣጠል ይሰማኛል። ስሜቴን ተከትዬ ያችን እፉኝት ባንቃት የህፃናቱን ህይወት ለመታደግ መረጃ ለማግኘት የሚሄድበት መንገድ ድልድይ ይናዳል። ያ ማለት ለወንድሜ በደል ማወራረጃ የሚፈጽመው ውሳኔ የህፃናቱን የበደል ዕድሜ ማራዘም ይሆንብኛል። ፈጣሪ ሆይ እባክህን ፈጣሪ ሆይ ከግላዊ ስሜት በላይ ፍትሃዊና ሚዛናዊ እንዲሆን እርዳኝ እባክህ። ምን ነው ደነገጥክ? አይ እንዲሁ ላንቺ አደጋ ስላለው ነው። በየትኛውም አጋጣሚ መድብል ካገኘሽ ህይወትሽ አደጋ ላይ ሊወድቅ እንደሚችል ስላሰብኩት ነው። ለሰይደል እንዴት ታዳኒ ሳንተን ማማክረ? በዛ ላይ ደግሞ መድብልን እንደ ብሩክ በቀላሉ ለማጥቃት ቀላል አይመስለኝም። ልክ ነህ ታሬ፣ አይመስለኝም። እኔ የምልሽ ማለት ቆይ ግን እኔን የፈለግሽኝ ያንቺን ሚሽን እኔ እንድፈጽም ነው? አይ እንደሱ እንኳን ወስኜ አልመጣሁም። አዎ ባትወስኚ ነው የሚሻልሽ። እንደዛ ነው የሚሻለው። ማለት ለምን እንደሱ አልክ? መድብል እኔንም እንደሚፈልገኝ ከሰው ሰምቻለሁ። አብሬ እሰራለሁ ብዬው ስለዋሸሁት እኔ ሊበቀለኝ ይፈልጋል። ቆይ እሺ ምን አይነት ዳን የገባ ነው የገባሁት? በይ ታሬ እባክህ እርዳኝ። ቆይ በምን መልኩ? በቃ መድብል ላይ የታሰበውን ነገር በማስቀረት። አልገባኝም።
እንዴት? የካሌብን ሀሳብ በማስቀየር ነው። ሄሎ አካፍ፣ እንዴት ነህ? አለሁ ደህና ነኝ። እንዴት ነህ አንተ? እፈልግሃለሁ። ምን ነው በሰላም? እሺ እንገናኛለን። በቃ አንተ ባልከው ሰዓትና ቦታ እዛ ቦታ እንገናኛ። እሺ ቻው ቻው። እሺ ምን ሆኖ ነው? ድምፁ ልክ አይደለም። አካባቢ የሆነ ነገር ሆኗል ማለት ነው። የሆነ ነገር ሆኗል። ምን ሆኖ ይሆን ደግሞ? ፈጣሪ ሆይ ቸር ወሬ ያሰማኝ። እንዴ እኔ ማን ስለሆንኩ ነው የካሌብን ሀሳብ ማስቀየር መብት ያለኝ? አይ እንደማታውቂ አትሁኝ። ያለ ቦታዬና ያለ አቅሜ እንድንጠራራ አታድርጊ። ይኸውልህ እኔ ካላቅም ተለካካ እዘዘው እያልኩ እኮ አይደለም ያለሁት። እና ምን እያልሽ ነው እባክሽ? ይኸውልህ የሆነ ሰበብ ፈጥረህ የመድብልን ጠቃሚነት በደንብ እንዲረዳ አድርገው። ከዛም በእሱ አሳምነህ በህይወትና በጤና ቢቆይ ይበልጥ ለእሱ ጠቃሚ እንደሆነ ማሳመን ነው በቃ። ቆይ እኔ የምልሽ ማለት ለመድብል አዝነሽለት ወይንስ ሌላ ተልኳለሽ? አይ በፍጹም አዝኝለት አይደለም፣ ስለማልችል ነው። ምክንያቱም አይደለም እኔና ራሱ ካሌብ እንኳን እኮ ሊያጠቃው ያልቻለ ሰው ነው። ዝናን እንኳን እንዲሁ ድባቅ መጥቶ ያስቀረ ሰው ነው መድብል። ይህንን ካወቅሽ ለምን ቤተሰቡ ላይ እንደዛ አደረግሽ? እኔም አባቴ እንደገፋፋኝ ምኑን አውቄ። ያው ይሄ ቅናት ነው እንጂ ትላንትና ሰራተኛ የነበረች ልጅ ባሌን አገብታ ስትሞሸር ምን ላድርግ? ግን በገዛ እጄ የመታረጃዬን ቢላ አንገቴ ላይ ያደረግኩኝ። ለማንኛውም ከአንቺ የምፈልገው አንድ ነገር ስላለ እሱን የምታሟይልኝና እሺ የምትይኝ ከሆነ የካሌብን ሀሳብ ለማስቀየር እሞክራለሁ። ምንም ይሁን ብቻ አዘዘኝ። የፈለግከውን ውለታ ውልልሃለሁ። ውለታዬን በውለታ መመለስን በለውና በዚህ ተስማምተናል። አመሰግናለሁ ታሌ። እኔም በቃል እገኛለሁ፣ አንተም ቃልህን ጠብቅ። እሺ በቃ እኔም ቃሌን እጠብቃለሁ፣ አንቺም ቃልሽን ጠብቂ። ቆይ ታሬ፣ እሺ ግን ምንድነው እኔ እንድሰራለሁ የፈለግከው ነገር? ትሰምኛለሽ ማለት ምንም ይሁን ምን ከዚህ ከተደቀነብሽ አደጋ አይበልጥ። መልካም ቀን ይሁንልሽ። ይሄ ደግሞ ቀዝቅዟል። ቆይ አሙቄ ልበላት እንዴ? ቆይ ምንድነው ሁሉም ነገር ቆይ እንደዚህ እየተመሰቃቀለ ያለው ግን? ወይኔ ማለት ላኬ እባክህ ጠብቀኝ፣ እባክህ እርዳኝ። ምንም እንኳን ጥሩ ስራ ባይኖረኝም እናቴ ሳብስክ አምጪልኝ። ናናሁ ምን ምስራቅ ቅድስት ትትንጎ ጎጎመን ንግስት ትትትና ናናሁሚ ሜላት ትርሲት ደግሞ ማናት? ቃል አበባ ቃል ገነቴ አሸነፍክሽ እንዴ? እኩል እኮ ነን። ቀድሜሻለሁ ብዬ ቀድሜሻለሁ አንድ እኩል እኮ ነን። ቡራ አይደል እንዴ? አይደለም ቀድሜያታለሁ አይደል አባ። በቃ እንደሆነ መጣውቃው ደብተርና እስክሪፕቶ ይዤ ነጥብ ያዝል። አረ እባክሽ ተይ እንጂ። ሌላስ? አዎ ደብተርና እስክሪፕቶ አመጣለሁ። እንዴት ነው የሚያደርጋት? ማናታችሁ ቡራ ኪድዬ ማዳላት አይቻልም። ለልጅ ልታዳላ ምናምን አልሰማምሽ እንዴ? አልሰማም። ቸኮሌት ጀመረ ወይ እኩል ነን ወይ እኔ ነኝ አሸናፊ? ሁለት አንዳችን ሁለታችሁ አሸናፊ ናችሁ። ሁለታችሁም አሸናፊ ናችሁ። የስ ስለዚህ ቸኮሌቱ ለሁለታችንም ነው ማለት ነው። አዎ ግን እኮ ቀድሜ ያሸነፍኩት እኔ ነው።
ኧረ እባክሽ ምንድን ነው አንቺ ደግሞ ቡራ መሰከር አይደል? ምንም ታካብጁ እንዴ? በቃሽ እውነትሽ እንዴ? እሺ በቃ ደስ ይበልሽ። ቴንኪው። እሺ ቡራ መሰከራለሁ። እንግዲህ ከእውነታው መራቅ አትችይም። ታሬ መድብል እንዴት ነህ? እንዴት አለ? ሰላም ነው? ሰላም ነህ? እሺ። ዛሬ ደግሞ ምን ተገኘ? አምሮብሃል። ያው አንዳንድ ጊዜ እንደዚህ መዘነጥ ያስፈልጋል ብዬ ነው። ልክ ነህ። እሺ፣ ምን አዲስ ነገር አለ? አንድ ጮማ መረጃ ይዤ ልመጥቻለሁ። ኧረ እባክህ። ምን አይነት ጮማ ወሬ? የምንሰማው ነው ወይስ የምናየው? ለዛሬ እንኳን የሚነገር ነው። ጥሩ፣ ግዳዩስ እንስማዋ። ዳጎስ ያለ ክፍያ ግን ያስከፍላል መድብል። ታዲያ ምን ችግር አለ? የወሬውን ሁኔታ አይተን ዋጋ እንጨምራለን። ካሌብ ማህሌት አንተን ልክ እንደ ብሩክ እንድትመርዝ አዟታል። ጭራቅ ከቤተሰቤ አልፋ ጭራሽ በኔ መጣች። ምን አለ ያኔ እንዳያስኳት እንቅ አርጌ ሲጥ አርጌ በገደልኳት። መድብል እንድትጠነቀቅ ነው እየነገርኩህ ያለሁት። እሺ አመሰግናለሁ ታሬ። ለሷ አታስብ። ከበፊቱ ጀምሮ ለእንደዚህ አይነት የሞኝ ሴራ ስጠነቀቅ ነው የምኖረው። ምክንያቱም ካሌብ የሚባል ሰውዬ እኔን ለመጉዳት የማይፈነቅለው ድንጋይ እንደሌለ አውቃለሁ። ጥሩ። ሌላኛው መልካም ዜና ደግሞ ማህሌት። ታሬ ፕሊዝ፣ የዚችን የክፉ ሴት ስም አትጥራብኝ። ሆን ብዬ ፈልጌ አይደለም መድብል፣ ግድ ስለሆነብኝ ነው። እየተቃጠልኩም ቢሆን ልስማው። ቀጥል። አንተን መመረዝ ከባድ እንደሆነ ስለገባት የካሌብን ሀሳብ እኔ እንዳስቀይርላት እየተማጸነች ነው። ለምን? I'm making a new plan, rearranging my life and I won't look back ever again. You ain't see me activated. You better hope that you never see me agitated. I think about my actions, plan them out, evaluated. That's how I end up on the ጭራሽ የቤት ፍርሳንስ ቅድስት አብረት ጨፍር እንዴ? ጭራሽ ደግሞ ትጨመሪ ነው? አይ ብቻውን ከሚደብራት ብዬ እኮ። That's how you keep progressing. I already learned that lesson, yeah. I'm changing who I am. I'm making a new. ምንድነው የምታፈጡት? ወይኑ ግቡና ጨፍሩ፣ አለበለዚያ ደግሞ ከዚህ ጥፉ። እኔ እኮ ገብቼ ላስነካው ነበር፣ ያው ግን ተውኩት። ኧረ እባክሽ ተይ እንጂ። ምን ነው ተደብቃችሁ የገዘገዛችሁ ነበር እንዴ? አለምዬ ዳጣ ትባላለች፣ የቤተሰባችን አንድ አካል ናት። ተዋውቂያት። አለም እባላለሁ። አለምዬ ብትይኝ በጣም ደስ ይለኛል። እሺ በቃ ከጨረሳችሁ በሉ ተቀንጠሱ። ከኋላ የመጣ አይና ወጣሉ። ቅድስቲ ከላይ ዋሰው ፈፊያ ደንዴ መጣብሽ። ዳጣዬ ያምሻለኝ ነበር። ምንድነው ጨረሳችሁ? ምኑ እስከዛውን ዳጣዬ ሌላ ነገር ከመስማታችን በፊት እንውጣ እኔና አንቺ። ለማንኛውም አለም ስጨፍሪ ትንሽ ድምፁን ቀነስ አድርጊና በጂ። እሺ ጊዜ መከልከል አይሆንም መባለች። እስቲ በትክክል ንገረኝ፣ ምንድን ነው ያለችው? መድብል በየትኛውም አጋጣሚ ካገኘ ይገለኛል፣ ስለዚህ ህይወቴን ታደጋት ነው ያለች። እኔ ደግሞ ለሚሽን ስለሚጠቅምህ እሺ አልኳት። ልታዘናጋኝ ፈልጋም ሊሆን ይችላል። መጠርጠሩ አይከፋም መድብል። ግን ደግሞ ካሌብ ይህንን ነገር ሳትፈጽሚ ከፊቴ ካገኘው ሽንቅ አድርጌ ነው የምገልሽ ስላላት በጣም ነው የፈራችው። መፍራትም አይነሳት። ደግሞ እኮ የበረሮ ልብ ነው እኮ ያላት። ይኸውልህ ታሪክ ትሰማኛለህ? ከኔ ቀድሞ ካሌብ ራሱ ጨፍልቆ ነው የሚገላት። ልክ ነህ። እና አንተ ምን አሰብክ? ለካሌብ ምን ልትለው ነው? ያንተ በጤና መቆየት ጥሩ ስለሆነ በሱስ ጎኑ ገብቼ ያሳምነዋለሁ። አታስብ። የሚሳካልህ ይመስልሃል? ካሌብን ካንተ በላይ ማን ያውቀዋል? የጥቅም ጉዳይ እንደሆነ ሱስ ጎኑ ነው። ጥሩ እየሄድክ ነው። ግን ማህሌትን አላምናትም። ከካሌብ እጅ ከወደቀች ጀምሮ የዝናን ቦታ ማግኘት ስለምትፈልግ ነጥብ ማስቆጠር ትፈልጋለች። አታስብ፣ አይዞህ። አንተ ጫፍህ ጋር አትደርስም። ከሰጋህ ደግሞ እጄ ላይ ያስገባልኝ። መድብል ብሩክ ሆስፒታል እያለ የነገርከኝ እቅድ ይከሽፍብሃል እጄ ላይ ከጣልኳት።
ለሱ እናስብበታለን። አመሰግናለሁ ሽታሪ። ገንዘብህን ያው ትራንስፈር አድርግልሃለሁ አሁን ነው። መድብል አታብዛው እሺ። ለስራ ማስፈጸሚያ የሚሆን ብቻ። ለለፋኸው ልፋት ዳጎስ ያለ ገንዘብ ቢከፈልህ ያንስብሃል እንጂ አይበዛብህ። እንዴ ታሬ ምን ሆነሃል? ህይወትህን አደጋ ላይ ጥለህ እኮ ነው ይህን ስራ እየሰራህ ያለው። መድብል የኔ ህይወት ከነዛ ምስኪን ህፃናቶች አይበልጥም። የሁላችንም ህይወት ቢደመር ከነዛ ምስኪን ህፃናት ህይወት አይበልጥም። እሺ መድብል ምን ማድረግ ነው? ይህን ሁሉ ምን ማለት ነው? የልፋት ዋጋ ነው። ታሬ ራስን ጠብቅ። አመሰግናለሁ። ሰላም ዋል። እሺ ቻው። መሄድ ትችላለህ። ቆይ ምንድነው ነገሩ? ገና ለገና አንድ ጎረምሳ ውጭ አመሸ ተብሎ ይሄ ሁሉ ሰው በራብ ማለቅ አለበት እንዴ? አቅርቡትና እንብላ እንጂ። አለም በእናትሽ ከምግብ ውጭ እስኪ ስለሌላ ነገር አስቢ። አሁን የታመሻ ነው የሚባለው? ከቅርብ ጊዜ በኋላ እኮ ማምሸት ትቶ ነበር። እኔ እኮ የገረመኝ ቆይ በስንት ጊዜው ቆይ እንዴት እንደዚህ አመሸ እንዴ? ምንድነው እሱ? ቆይ እሱ ወንድ አይደል እንዴ? እኔ ከጓደኞቹ ጋር አንድ ሁለት እያለ ሊሆን ይችላል። ኧረ እባክሽ እሱ ሲጀመር አንድ ሁለት ማለት ቢፈልግ እንኳን ውጭ ሳይሆን እዚህ ቤት አምጥቶ ነው የሚጠጣው። አቤት ቆይ አንቺ ምን ቤት ነሽ? ሲጀመር አንቺ ጎረቤት ነሽ አይደል? ነው ወይስ ያ መድብል ከሚባለው ሰውዬ ጋር የሆነ ነገር አላችሁ? ኧረ በእናትሽ ዝጊ። ምን ትመስላለች? እባካችሁ ሌላ ችግር አትፍጠሩ። ዛሬ ተዋውቃችሁ ዛሬ ልትጣሉ ነው እንዴ? ዳጣዬ አይዞሽ እሺ በለው። ተይ እንጂ አንቺ ደግሞ ለሷ ማድላትሽ ነው። አለም ልቤን አታድክሚው። ምን ሆነሻል? እጭ አንቺ ደግሞ የኔ ብቻ ነው እንደሚታዩሽ እነሱ አይታዩሽም እንዴ? ራስ ነው አይደለም የምትፈልጊው? ይሄው ቀርቦልሻል። ለራስሽ የምትፈልጊው ያክል አንሽና ቢ። እውነትሽ ነው። እንደዚህ ይሻላል። ይሄኛውን አልፈልግም። ይሄ ይሻለኛል። ቅድስትዬ ግን የእውነት እህትሽ ናት? ተመልካቹ መመሳሰል ውጭ እኮ ጭራሽ በጸባይ በባህሪ እኮ በምንም አትመሳሰሉ። አንቺ አፍሽን ዝጊ። በጥፊ እንዳላላጋሽ አንቺና ዳጣ የመድብል ነገር ትንሽ ግራ ገባኝ እኮ። ቆይ የሚሄድበት የምታውቂው ቦታ አለ እንዴ? ኧረ እኔ ምንም አላውቅም። አባ አይዞሽ እሺ፣ መድብል ይመጣል እሺ። አሁን የት ሄደ ይባላል እንደው? ወይ አምላኬ እባክህን ከክፉ ነገር ጠብቀው። ቆይ እናንተ ሰዎች ይሄ ሰውዬ እኮ ማን አለብኝ ባይ ጎረምሳ ነው አይደል? ወንድ ልጅ ደግሞ ከቤተሰቦቹ ጋር ሲኖር አምሽቶ ቆየት ብሎ ሲመጣ ነው ደስ የሚለው። አቦ በእናትሽ ዝም በይ። ያልተጻፈ ህግ አታንብቢ። ቆይ እሺ ምን ይሻላል? ማንን እንጠይቅ እንዴ? ምን ትዝ ያለሽ ነገር አለ? ቀን የሆነ ነገር ብሎኝ በጣም ፈርቼ ነበር። ምን ብሎሽ? እሱ ግን ስቀልድ ነው ምናምን ብሎኛል። ግን ቅድስቴ አሁን ሳስበው እንደዛ አይመስለኝም። ዳጣ ምንድነው የምታውቂው ነገር ንገሪኝ። አይ ቅድስትዬ ወይኔ ቃሉን መድገም እንዴት ነው የሚያስፈራው? አንቺ ደግሞ ምንድነው የሚያንተባትብሽ? ትናገሪም ተናገሪ፣ ከዛም ጉዳዩም ይለይለት። ምንድነው ያስፈራ? ቅድስትዬ ቀን ማለት ነው መድብል ሰው ግደል ግደል ያለኝ ነው፣ ደምደም እየሸተተኝ ነው ሲል ነበር። ሰው ነግደል አማሪ